በኔ ብላ 50 መስጣት ትልቅ ብር መሆኑ እኮ ነው። እሷ ቆይታለች ከኢትዮጵያ ከወጣች። በሷን 50 ብር ሰጥቶ ነው። አሁን ራሱ ህገወጥ ነው። 50 ብር ብቻ ይዘህ ከተገኘ ህገወጥ ነው እንዴ? አንተ እኔ አሁን 50 ብር ይዤ የትም ቦታ መግባት አልችልም። ክልክል ነው እንዴ? በቃ አትሄድም፣ የትም አትንቀሳቀስ። 50 ብር ምን ከረሜላ እንኳን አይገዛልም። ምንም ሊገዛልህ አይችልም። ግን እሱ 50 ብር በኔ ወጪ 50 ብር ስጣት አለች። እኔ ልክልሃለሁ አለችው። እኔ እኮ የገረመኝ እኔ ልክልሃለሁ አንተ 50 ብር ስጥና በዛ በቃ ፈተንኳት። ሺዝ ኢንፊት አንዴ እንትን እስኪ ሬት አድርጉት። የታል ፊት? በጣም ትልቅ ሰው ነው። ትልቅ እንዴ የሴጋ ሜካፕ ያደርገን ሰው እንለይ። በጣም አስቸገረን እኮ ሜካፕ የዮናስ ሴጋ እኩያ እኮ ናት። የእግዚአብሔርን ምህረት ግን በጣም ነው በጣም ማለት ነው። ሴጋም እኮ ከባድ የሆነ ሴጋም በሜካፕ ነው የመጣው እንጂ ፊቱ ከመጣማ እንትን ነው የሚመስለው። የቀበሌ ሽንት ቤት ነው የሚመስለው። የቀበሌ ሽንት ቤት ያረጃ አይታል ፊቱ ራሱ ማለት ነው። በጣም ካልተቀባ አይሆንም። እኔ አላየሁም። የሚገርም ነው። ከምረው ነው የመጡት። አታይም እንዴ? እየከመሩ በቃ ይሄንን እንትን የት ሄደ? እንትና ፈርጥጦ ወጣ ስለጠፈበት ከጂጂ ጋር ፎንቃ ይዞታል። እንትና ባጫ ኃይለኛ ፎንቃ ገብቶበታል። አረ ልጅ እኮ የልጅ አይታለች እኮ ኦማ ነች አይደል እንዴ? ምንድን ነው እንዴ? ባጫ ጠሮበታል። ባይዘ ጂጂ በቀን ከ3 ሰዓት በላይ ለሰው መታየት አትችልም። አትወልድም፣ ቆሟል። ሜካፕ ይፈርስባታል። በቀን 3 ሰዓት ብቻ ነው መታየት ይችላል። ተማም ፓስተርዬ አለው። ምን ነው ሚሊዮን ሽዶ? ኦ ማይ ጋድ ኖ እያወራችሁ ነው ብዬ ነው ፓስተርዬ፣ ኢንተራፕት እንዳላደርግ ብዬ ነው እንጂ እየሰማው ነው አለው። የት ሄዳለሁ? ምን መሄጃ አለኝ ከአጎቴ ቤት። ያለችዋ ልጅ ትግሬ ነች አይደል? ኤርትራ ደግሞ ነው ያገባኝ። እኔ ግን በቃ ይሄ ነው ይሄ ፎቶ ነው የተመቸኝ። ይሄ ማይን ለኮ ነው እንቁላል ሰጎን መስላ ሰሚ ዳክዬ መሰለች እኮ ባፍማ። አረ ፓስተር ግን የሆነ ገንዘብ ግን በቃ አፍርሶ መስራት ይችላል። ይሄ ሆነ ለመናገር ትክክለኛ የሷ ፎቶ ነው። ላይክ ሰው የቆየች መሆኗን የምታውቁ የቆየች ትልቅ ሰው ስለሆነ የድሮ ሰው አላን በእንትኑ መሀል በአበባ ምንድን ይባለው ያ የሆነ ብቻ አታክልት ነገር የሆነ አበባ ነገር ገብታ ፎቶ መነሳት ታውቃላችሁ። የድሮ ሰዎች የሚያራምዱት ቤታየውን የምትናገር እች ናት። መብላትን በቃ ሰገጤ ናት። ሆነ ለመናገር ስግጥ ያለች ሰገጤ ናት። ግን ትልቅ ሰው ናት እና እናታችን ብዙ የሚሰበስባት ያስፈልጋል። በዚህ እድሜው ወለድኩ ትላለች። ደግሞ ኬኳ ደግሞ እኮ ልጇን ኬኳ ነው የምትላት። እዮዳ በጣም ምቾት ያላቸው ሴቶች በስንት ዓመት ነው መውለድ የሚያቆሙት? ከ45 በላይ ሄዱም ማለት እንዴ? ነው ሴት ልጅ በአሁኑ ሰዓት እስከ 50 ይወልዳሉ። ኧረ ምን የዮና እንትና ማን ነው ይሄ ማርሴል ቲቪ ላይ ያለው የሱ ሚስት ወለደቻ እንዴ? በቅርብ እንዴ ሁለተኛ ልጅ ደገመች እኮ ፓስተር፣ ደገመች እኮ ማነው ስሙ? ደገመች ዶይ ሁለተኛ ልጅ ደገመች። ዮናታን አፈሉ ቱርክ ሄዳ ወለደች። ጭራሽ ቱርክ ድረስ እስከ 55 ዓመት ይወልዳሉ። ያ አርቲፊሻል ማስርታ ነው። እኛ የኢትዮጵያውን ነው እንጂ የምንናገረው በሌላ ሀገር ላይ ለምሳሌ ከልጆች ጋር ከእሳት ጋር ከምን ጋር ስለማይገናኙ ሊወልዱ ይችላሉ። ነው አርቲፊሻል ማህፀን ይደረጋል። አሁን የእንትና አልታረሰችም። ይሄ ማን ነብዩ ዮናታን አክሊሉ ሚስቱ እንዴት ትታረስ? ቂቤ ብላን አይፈቀድም። ለፕላስቲክ ሆድ አይፈቀድም እንዴ?
ፕላስቲክ ኮድ እኮ ነው ያላት ውስጧ። ፕላስቲክ ኮድ አስገብተውላት ነው። ልጁ እኮ ሲወለድ ስማ የእናት ፍቅር የለውም ልጁ። ኮኔክሽን አኖረውም ማለት ነው። ምንም ኮኔክሽን የለውም። ዮናታን ፀጉሩንም እኮ አስተክሎ እኮ ነው እሱም ታውቃለህ። አዎ እሱም አስተክሎ ነው። ከዛ ግን ጸልዬበት ነው ይላል። እኔ ያስቁኛል እኮ እንትን ነው እንጂ ሽጦላችኋል እንጂ እችን ዘይት ጠጧት ብሎ ፀጉር ያሳድጋል ብሎ ይሸጣል። ያስተክሉ እንግዲህ ምን ታረጉት? አይ ግን አሁን እሷ ምን ውስጥ ነው ያለችው? ሊያሾ ማለት ቤታዮ ዋው ቤታዮ she's love pretty plus smart the diamond in the sky ሰማ አንዱስ ወላት ግን ቤታዮ ቆንጆ ናት ሲሪየስሊ ያው ባደወይ ሴቶች ባይቀናኑ ጥሩ ነበር። ጋይስ ታፕ እና ኮፒ ሊንክ አድርጎ ቀዘቀዛችሁ። ቤታዮን አስገባት እስቲ ከመጣች። አይ በኋላ በትልቁ አካውንት አስገባታለሁ። ይሄን በርግጥ ትልቅ እኔ ካራወራው አጣው ታፕ እያደረግን ነው። ኦኬ ማለት ላይ ሰማል ፓስተርዬ አለው። እኔ እኮ እዚህ ጋር እየሰራው ስለሆነ ሁለት ወንድ ልጅ እኮ ለነገር ማድረግ አይችልም። አይኖ አለው እኔ አለው። ፓስተርዬ ቤታዮ ትመጣለች መሰለኝ አሁን። አይ ግን ሲሪየስሊ ማለት ቤታዮ እድሜዋ ትንሽ ነው። እነ ሊያ በጣም ትልቅ ናቸው። እነ ጂጂ ላይክ እድሜም ራሱ አይመጣጣም። ለምን ነው ሊያ የምትባለው ያቺ ኩዊን ሊያም ለምን ነው የእሷን እንትን አደረገችው? ኪው ሊያ ባይዜ ደስ ትለኛለች። እኔ በጣም የምትመቸኝ እሷም ተነሳችባት እንዴ ኩዊን ሊያ ቪዲዮ ሰርታለች እንዴ ጭራሽ አይ ዶንት ኖ አላውቅም። እኔ እንጃ እሷ አልሰማሁም። የሚገርም አይ ብቻ ግን በዚህን ያህል በቃ በአጠቃላይ ቤታዮ ተጽዕኖ ፈጥራለች። ይሄ ግልጽ ነው። ግን ሱሪዋ ላይ የሆነ ደማቅ ሰማያዊ ያለ ልበላው ይለያል እንዴ? አረ ልብሱ ሲያምርባት በቃ ልብስ ያምርባታል። እንደዚህ አሁን ሸንቀጥ ብላ ምናምን ቆንጆ ሆናለች። ሃይ ጋይስ ናችሁ? ሰላም ሂሩት። ቅድምም ልታወሪ ብለሽ ያው አልተመቸም። አይ ኖ በጣም በቃ ንቅል አድርጎ ያወጣኛል። ለምን እንደሆነ አላወኩም። አይ እንደው አረ አይገባም። እንኳን አደረሳችሁ። ይወዳም እንኳን አደረሰ። እንኳን አደረሰሽ፣ እንኳን አደረሳችሁ፣ እንኳን አብራችሁ ባለቤትህንም እንኳን አደረሰሽ በልልኝ። ያችን ቢሮፉል ጓደኛህን፣ ባለቤትህን፣ ልጆችህን ታንክ ዩ አይ ላፈር በጣም ነው የምወዳት ባለቤትህን ኦነስትሊ በጣም እንኳን አደረሰሽ የኔ ቆንጆ። እሺ እና ይሁዳ ብዬ በጣም ነው ሁልጊዜ አደንቅሃለሁ። አንዳንድ ጊዜ ገብቻ አደንቅሃለሁ። ሁልጊዜ መጽሐፍ ነህ በጣም የእውነት እውቀት በጣም ነው። እኔ ኦነስትሊ እዚህ ሳይህ እንደውም ያሳዝነኛል፣ ግን ብዙ ስራ ትሰራለህ ለሰዎች። አንዳንድ ጊዜ ደግሞ ለሴቶች ስትቆም ደስ የሚል ነገር ነው። እኔ እውነት ለመናገር ብዙ ሰው ከልጁ ጋር ነው የሚጣላው፣ ከልጁ ጋር እውነት እቺ ልጅ ህይወቷን ነው የበሉባት። ብሊቭ ሚ ይሁዳ በኔ በጣም የምታሳዝነኝ ባይዘው ቤታየው ህይወቷን ነው የበሉት። በቃ ህይወቷን በሉት። ገብቷል። ልጅቷ በማይሆን ጊዜ ነው የሆነ ቦታ ውስጥ የገባችው። ከዛ በኋላ ደግሞ ተሳዳቢ ያደረጓት ራሳቸው እዚህ ላይ ያሉ ሰዎች ናቸው። ልጅቷ ትልቅ ታላንት ያላት ልጅ ናት። ባይዘዌ በጣም
አንድ ደግሞ በጣም የሚገርም ነገር ከጥሩ ፋሚሊ ነው የመጣችው። ባይዘዌ ቤታዮ ያ አባቷ በአሜሪካን ሀገር ውስጥ ራሱ ኤርፎርስ ነገር ውስጥ በደንብ ትልቅ ቦታ ነው የሚሰራ አባቷ እና አባቷ ራሱ እንትን አይመስለኝም ይሄ ትልቅ ሰው ሽማግሌ ምናምን አይደለም። ላይክ 50 ነገር 51 52 እንደሱ አይነት አካባቢ ነው እና በጣም አንደኛ ልጅቷ ይሄ ራሷን ገልጻም ይሄ እንዲነኝ እንዲሆነኝ ምናምን የምትል አይነት ሴትም አይደለችም። እንግዲህ አሁን ባለፈው ስሰማ በቃ እንግሊዘኛ አትናገርም እንደዚህ አትልም። ባይ ዘ ዌይ ግራጁዌት ያደረገችው እዚህ ሀገር ነው፣ አሜሪካን ሀገር ነው። ኮሌጅ ገብታለች ይቺ ልጅ። ኤኒዌይ ኮሌጇን አቋርጣውታ ሊሆን ይችላል አላውቅም። ግን ልጅቷ እዛ ደርሳለች ገብቷል። እና በጣም ብዙ ሰው ሊያሸማቀቃት ይሞክራል። በጣም በጣም በማይሆን አሁን እራሱ ኢቭን እኔ በጣም የሚገርም ከዛሬ 6 ወር በፊት ቤታዮ ቆማ ዳይት እያደረገች ታስታውስ እንደሆነ የወዳ ብዙ አላየሃት ይሆናል። ዳይት እያደረገች ቆማ ፎቶ አላት። አሁን ከ6 ወር ወይ ምናምን በፊት እንደዚሁ ናት ያለችው እቺ ልጅ። ሰርጀሪ ያደርጋለች፣ እንደዚህ ያደርጋለች። አሟት ሊሆን ይችላል ሌላ በሽታ ገብቷል። ግን እርግጠኛ 100% ምነግርህ ሰርጀሪ እንዳላደረገች ነው። 100% ይነግርሃለሁ። እና በቃ በማንነቷ ወደ አሁን ራሱ እየተደረገ ያለው ወደዛ ወደ ድሮባክ እንድታረግ ተሳዳቢ እንድትሆን ገብቶሃል፣ እንድትሳደብ እየጎተጎቷት ናቸው ያሉት። እኔ እንዲያውም አንተን ልልህ የምችለው እውነት አንተ ዲፌንስ ስትሆንላት አንተ በጣም ለእሷ ከጎኗ ስትቆም በጣም ያስደሰተኝ በዚህ ሰዓት ላይ ከጎኗ ቆመ እንትን ስትል። ምክንያቱም አንዳንድ ጊዜ ልጆች ህፃናት ልጆች ምንም በማያውቁት መንገድ ሰው የሚመክራቸው የሚመልሳቸው እያጡ አሁን በአንዳንድ ሰዎች እኔ ስም መጥራት አልፈልግም እውነት ለመናገር በትልልቅ ሚዲያ ባላቸው ሰዎች ወደታች እየተደረጉ ወደ ማይሆን መንገድ ይሄዳሉ። እቺ ልጅ በጣም ቅድም ያቺ ልጅ ስትናገር ሰምቻታለሁ። ትልቅ ቡሊ ነው እየተደረገች ያለችው፣ ትልቅ ቡሊ። ይሄ በእሱ እድሜ መሸከም የሚቻል አይደለም። ማአት ሰው ናቸው የሚነሱባት ከዚህ አንዳንዶቹ ራሱ ሲናገሩ የት ዓለም ላይ ነው ተወልደው ያደጉት የምትለው አይነት ሰዎች አሉ። በጣም የሚያሳፍር ነው እውነት ከልቤ። ከኢትዮጵያዊ እኛ ባህል አለን ምናምን የምንል ሰዎች የሚሰማ ወርድ አይደለም። እኔ እውነት ለመናገር የማየው እና በጣም የሚገርም 2 ልጆች ካያቸው እኔ አሁን ጉቺ የውጭ በቃ አሁን ይሁዳ አንድ ምነግርህ በጣም የሚያስገርምህ ልንገርህ። ጉቺ ዩኤን ውስጥ የምትሰራ ልጅ ማናጀር የነበረች ልጅ ናት። ዲግሪ ያላት ልጅ ናት። እግዚአብሔርን ከልቤ ነው የምነግርህ። ህንድ ሄዳ የተማረች ልጅ ናት። አባቷ ብዙ ነገር የከፈለባት ልጅ ናት። እኔ የሀረር ልጅ አይደለሁም ምናምን አይደለሁም፣ ግን የምነግርህ በቃ አንዳንድ ጊዜ አንዳንድ ሰዎች በማይሆን መንገድ ላይ ነው የሚገኙት። እነዚህን ሰዎች ደግሞ ስላገኘሃቸው አም ሀፒ ይወዳ የእውነቴን እኔ ዛሬ ማናት ቤታዮን ከጎኗ ቆመ ወደ ጥሩ መንገድ ስትለውጣት አንተ ሴት ልጅህን እንደለወጥክ ነው የማስበው ነው። እና ቀጥል ባደወይ እኔ ቤታዮን ሁሌ የምነግራት የነበረውም ከኔ አይመጥንሽም። ይሄ አንቺን የከበቡሽ ትላልቅ ሰዎች ነገረኞች ባለጌዎች ናቸውና አንቺን በብሔር በጎሳ በምናምን እንድትሳደቢ ይጠቀሙብሽና ተጠቅመውብሽ ነው ጥሎሽ የሚሄዱት። እና ከዛ ውጪ አስናሁ ይዋል አሁን እኮ ይኸውልህ እሷም ልጅቷን አሁን የምሰማት ምንድነው ልጅቷ መውጣት ትፈልጋለች። ወጣለች አልፈልግም ህይወቴን ልኑር እያለች ነው። አሁን ትላንት ራሱ ሰማታለሁ። እኔ ህይወቴን ልኑር ለምንድን ነው የምትነኩኝ? በቃኝ አልፈልግም። መርዳት ካለብኝ ኤኒቲንግ እረዳለሁ በቃ። ግን ህይወት እውነትም ደግሞ ስታሰው ይቺ ልጅ ኢማጂን የሆነ የድሮ ፎቶዋን አይተሃል? ስትቆጣ ስትሳደብ ምናምን ህፃን ልጅ ናት። ህፃን ልጅ ገና ቲኔጀር ነበረች። አሁን እሷ ልጅ በዛ ሰዓት ላይ እንደዛ ስትሳደብ 5 ዓመት ጨምርበት። የ20 ዓመት ልጅ ብትሆን 25 ዓመት ሆናት ማለት ነው። እቺ ልጅ ምንም ሳታደርግ ኮሌጅ ሄዳ የራሷን ህይወት ሳትመራ ምናምን ዝም ብሎ ህይወቷ አለፈ ማለት ነው። ለዚያውም ሰርቶ መለወጥ በሚቻልበት ሀገር ላይ መሻሻል በሚቻልበት ሀገር ላይ
ራስን ማሳደግ። እኛ ልጆቻችን እንዴት ነው የምናደርጋቸው በዚህ ሀገር? አየህ አሁን አንተ ለልጆች ምንድን ነው የምትመኘው? በቃ ኮሌጅ ሄደውልኝ ዴፊኒትሊ አባቷ እንዴት እንደሚያስኑ እርግጠኛ ነኝ። ገብቶሃል? በዚህ ያህል ደረጃ ግን ልጅቷ እልኛ ናት፣ ጎበዝ ናት፣ ስትሮንግ አትሊስት በጥሩ ቢጠብቋት እንኳን እኮ ለትግሉ እንኳን ጎበዝ ናት። ልንገርህ እንደው ፍላጎቷ ሆኖ በዚህ ብትቀጥል እንኳን ይችል ልጅ እንድትማር ቦታ ቢሰጧት የሚመክራት ጋይድ የሚያደርጋት ሰው ምናምን። አሁን ያለው ምንድነው? ተሳዳቢ እንድትሆን ነው የሚያደርጓት። ተሳዳቢ ምን ያደርጋሉ መሰለሽ ሂሩት? ባደወይ እነሱ አይሳደቡም። እነሱ ቤታቸውን ከፍተው መልካም ሰው መሰው ፖለቲካቸውን ይሰራሉ። ከዛ ቤታየው እንድትሳደብ ያደርጋል። ኤግዛክትሊ። እኔ አሁን በጣም ከኔ ጋር በምንጋጭበት ጊዜ እንደ ምክር በጣም ነበር የምመክራት። ረፊ ይቅርብሽ፣ ግን እንደነ ሴጋ ያሉ እንደነ ጂጂ ያሉ እንደነ ምናምን ሌሎችም ስም መጥራት የማልፈልግ ብዙ አሉ። ይከብዳትና እሷ በጣም እልህኛ ስለሆነች ተናጋሪ ስለሆነች ደግሞ ለጓደኞቻት ሟች ናት። በደምብ ጓደኛ ካደረገች ኢቭን እንትን ቢሆንም ኢቭን ለምሳሌ ያ ሰው መጥፎ ቢሆን ባለጌ ቢሆንም እስከ መጨረሻው ነው እንትን የምትለው ቢሆንም እስከ መጨረሻው ነው እንትን የምትለው። አንቺን ተሳዳቢ አንቺን ባለጌ አድርገው ለምን እነሱ አይሳደቡም? አፋላቸው አይደል እነሱ 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 አልፈልግም ብላለች፣ ግን እንድትወጣ አይፈልጉም። ሁለተኛ ደግሞ እጅጋየሁ ኪዳነ ጂጂ ኪያ እችን ልጅ ለማጥፋት ነው የቀረበቻት 100%። ምን ያህል ቆይታል፣ ምን ያህል መጥፎ እንደሆነች ታውቂያለች። እና አሁን ሁሉም ሲነሳባት እንዴ እኛ እኮ ብንናገራት እታችን ናት፣ ብንናገራት እንስተካከል ነው ብንነጋገራት። በተለይ አሁን እሷ የአማራ አክቲቪስት ናት ብሎ ነው ያመጣዋል። ነኝ አላለችም። ሰው ኢትዮጵያዊ ነኝ የምትለው ብዙ ጊዜ አይደል እንዴ? የአማራ ድምፅ ናለች። ኦኬ ድምፅ በመሆኗ እሷን ባለጌ አድርገው እሷን ብልግት እንድትሳደብ ትግሬ፣ ኦሮሞ አለ ቪዲዮ ኤቭሪዌር አይደል እንዴ? በጣም እች ልጅ ወጣት ናት እንዳልሽው፣ ትዳሯን መስረታ ህይወቷን መኖር አለባታል ወደፊት። አይለቋትም። ኤግዛክትሊ። አንደኛ ደግሞ ምን እንደሆነ ልንገር ይወዳ፣ በጣም ደግ ልጅ ናት። እንትኗን አይተኸዋል? ሌብሏን አይተኸዋል? እች ልጅ አሁን ጌም ትጫወታለች። 35% ናት ሌብሏ። በጣም የሚገርመው በቃ ስትሰጥ ነው የምትውለው። ትሰጣለች። ይኸውልሽ እርዳታ ላይ እንዴት እንደሚጠቀሙባት አያቸዋለሁ እኮ እሷንና መማር እንደሚጠቀምባቸው እንዴት ሰው አንቺ ሰው ግን በጣም ባለጌ እኮ ነው። ልክ ነህ። እና የዋህ ነች በጣም ምንም ነገር ወደዚህ እንደወረደች ናት። በቃ ምንም ነገር ይሄ ራሷን ጭንቅላቷ ላይ ያለውን ነገር ነው የምትናገረው። የዋህ ናት። ንጹህ ወረቀት ነው። እኔ ይኸውልሽ ጉቺን በቃ ጉቺ የሀረር ልጆች በቃ እንትን አልኩኝ። ጉቺንም አሁን እኔ አንዴ ነው የተናገርኳት። መጣች ሰው ያደረገችልኝ ሳያቴ ጉቺ እንዳልሽው ልባቸው ደግሞ ይኸውልህ ይወዳ አንድ ቀን ጉቺን አስገባትና ላይፏን ጠይቃት። በእናት ይወዳ አሁን እዚህ እኔ አሁን ሁልጊዜ እላለሁ የሆነ ነገር በቃ አንዳንድ የተወሰነ ኮርሱን ሰጂ በቃ ራስሽን አብዴት አርጊ። ትናንትና እሷ ቤት ነበር ነገረችኝ እኮ እንደተማረችና የተማረችበትን ምንድን ነበር ያለችው? ህንድ ነው የተማረችው። ህንድ ሀገር ቤታየው እኔ ያለው ማንም አይጨንትን አይላትም። ከፈለገች ነገ ትታረቃቸው፣ ከፈለገች ነገ ጓደኛችሁን። እኔ ግን መናገር አለብን። ኖ ልጅቷ ጀግና ናት። እንደዛ አይነት እንትን አይደለችም። ሂዱ ሊያጠፉሽ ነው። ዩአር አማራ ፎሬቨር ዩአር አማራ። አይተኙልሽም፣ አይተውሽም። you have to understand ማለት ይኸውልሽ ብዙ ተጽዕኖ የፈጠረች ልጅ ናት አይደል?
የሚረሱ ይመስልሻል? ትግሬዎች እሷን ነው ኦሮሞዎች እሷን ቢጠኝ አሁን ጂጂኪያ ወለጋ ገብታ የአማራን ገበሬ ስታባር የነበረች ሴትዮ ክፉ ሰው አውቃ ነው። ሊያጠቋት ስለፈለጉ ነው። ሊያጠቋት ስለፈለጉ ነው። ይሄን ነው ማንኛውም አንተ ዮዳብዬ አንተ በደንብ ጋይድ አርጋት እንደው ከሰማች ጥሩ ነው። ሁለተኛ ነገር በቃ እንደዚህ ስማቸው፣ ሴት እህቶችህን ስማቸው። የእውነት ሪዝነብል ነህ። ብዙ ጊዜ ስለ ሴቶች ስትናገር ሰማሃለው። ብዙ ጊዜ በቃ አንተ ሲያልፉም ነው ብዙ ጊዜ የምትቆጣው የምትናደደው ምናምን ምናምን። አንተ ደግሞ ፊደል የቆጠርክ ሰው ነህ። የምር ብዙ እውቀት አለ። በተለያየ መንገድ ዝም ብለህ የሆነ ዝም ብለህ አይደለም የምታወራው። ስታወራም እውቀት በተሞላበት መንገድ ነው። ስማርት ነህ። ስለዚህ ወዳ የመጽሐፍ ቅዱስ ትምህርት ስታስተምር ጎበዝ ነህ። በፖለቲካው ስታወራ ጎበዝ ነህ። በሁሉ ነገር ገብቶሃል። ስለዚህ ስለምታነብ ነው ይሄን። ስለዚህ ከህቶች ጋር አንቺ ሴትዮ ጂሰስ ክራይስት ያምር በጣም እድለኛ ነህ። እቺ ቢዩቲፉል የሆነች ባለቤት እድለኛ ነህ። ለማንኛውም ይወዳ ብዬ እኔም ሞቴን ልስራ። ባለቤት ተባረኪልኝ። በጣም ነው የምወዳት ባለቤትን ከልብ ሁልቀን ጽፍልሃለሁ ከስር ባለቤትን ሰላም በልልኝ ምናምን ብዬ ነው ማልፈው ሳልፍ እና በጣም አመሰግናለሁ። አንድ ቀን ደግሞ አገሯ ስትመጣ ሰላም ሳትለን እንዳትሄድ። የት እንዳለች ታውቃለች። እሺ ስትመጣ ሰላም ሳትሉን እንዳትሄዱ። እሺ አልመጣም። እሺ በጣም አመሰግናለሁ። ሁላችሁም አመሰግናለሁ። መልካም በዓል ይሁንላችሁ። አሜን አሜን አሜን። እኔ ቤታየው የኛ ክላይንት ናት። ይህ ቤት አሁን አንተ ከጎኗ ስለቆምክ ትልቅ ሰው ስለሆንክ ነው። በጣም የነበረው ሁሉ አያለው ሳልፋ ያለው ምናምን። ስለዚህ አም ሀፒ ይወዳ የእውነቴን ልንገርህ፣ ልጅህን ነው የምታተርፈው። ልጅህ ናት። የእውነቴን ነው የምነግርህ። ቤታየው ሜቢ 27 ነው የምትሆነው። ልንገርህ እድሜዋ እኔ እኮ 42 ዓመቴ ነው ታውቂያለሽ። እግዚአብሔርን 27 ዓመቷ ነው። በቃ ቤታየው 27 በቃ ቤታየውማ በቃ ታላቋ ልጅ ማለት እኮ። ስለዚህ ፕሊዝ የእውነት እኔ ደግሞ ታውቂያለሽ በ9 ዓመቴ ነው ሰራተኛ የደፈረችኝ እና ከዛ በኋላ በ13 ዓመቴ ወልዳል ነበር ማለት ነው። መልደነዋል። መልካም በዓል ደህና ዋሉ። ባደወይ ጋይስ በደንብ ልትረዱ እፈልጋለሁ። እኔ 42 ዓመቴ ነው። እኔ እድሜን አልደብቅም። በጣም 42 ራይ ማማ እማገን ቢ 42 ነው አይደል? የ42 ሆናለሁ። አሁን ጁን ላይ 42 ሆናለሁ። ሶር ጋር እኔ ከ25 ዓመት በላይ አልፋለሁ ብዬ አላሰብኩም ነበር። በ25 ዓመት የነበር ሞታለሁ ብዬ የማስበው 42 ዓመት ነው። ሚውጣችሁን ክፈቱ። እኔ ያለው እየሰማሁ ነው እኮ ፓስተር። ይገርመኝ እኔ ሰው ነኝ እንደ ህፃን ልጅ 42 ዓመቴ አሁን 42 ዓመት ሆናለሁ። ጁን 25 ላይ ጁን ስንት? ጁን 25 ካንሰር እኮ ነኝ ታውቂያለሽ? ዋው ካንሰር በጣም ከባድ ሰዎች ናቸው ታውቂያለሽ። ለሁለት ነው እና ምንድን ነው ቤታየው ብዙ ጊዜ እኮ ነው የምልሽ እኔ እና እሷ እንዳንግባባ ያደረጉ ሰዎች ብዙ ናቸው። እነ ዮናስ እነ ምናምን እየገቡ አውቀው እንጂ እኔ ሀቅ ለመናገር ቤታየውም ትምጣና ትበል በጣም ነበር የምመክራት። በጣም ጊፍተሯም ነበርኩኝ ምናምን። አይረፊ እቺ ልጅ በጣም እንትና ታለንት አላት። ገባሽ? እኔ ታለንት አደንቃለሁ ታውቂያለሽ። አሁን ጓል ሰገድ አንቺን ወለት የለብሽ እዚህ ሶሻል ሚዲያ ላይ ያንቺን ያህል ታለንት ያለው ሰው የለም። በጣም you are so talented like ስማ 4 አክሰንት ማድረግ ቀላል እንዳይመስላችሁ። የኔ ልጅ በጣም ጎበዝ ናት። እኔ ልጅ አሁን she could imitate anybody ነው የምልሽ። ሙዚቃም ጎበዝ ስለሆነች አሁን አምጥቼ እንደ ቢያንሴ ዘፈኝ ብላት ቢያንሴን ድምጿን ቁጭ የምታደርጋት፣ እንደ ሸኪራ ካልኳት ሸኪራ ነው ቁጭ የምታደርጋት። በቃ እና አንዳንድ ሰው እና አይም ሴቶችን በጣም የሆነ ታለንት ሲኖራቸው ምናምን ማበረታታት እወዳለሁ። አሁን ቤታየው በጣም she's funny ስድብ ባትሳደብ ፋኒ ናት። ኩይሊያ ፋኒ ናት። ሊያሾው ሆዳም ናት። ሊያሾው አሁን ወረኛ ናት።
ወደኛ ናት፣ ሆዳም ናት። ኩይሊያ ታስቃለች። እንትን አሁን ኩይሊያ ወደ ብሔርተኛ ስትሆን ነው እንጂ እኮ ሙሉ ኢትዮጵያዊ ነበር የሚያዳምጥ። ኩይሊያ በጣም ትለያለች። በጣም ኩይሊያ በጣም ታለንት ናት። ሺዝ ቬሪ 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 ታለንት ናት። ያበላሻት ሴጋው ነው። እሷ ነው የሴጋው ጓደኛ ስትሆን አይሽ አይመርጡም፣ ይጫወቱባቸዋል። እነዚህ ባዶ ግሩፕ ናቸው። እነ ሴጋው ግሩፕ ናቸው። ቴሌግራም ላይ ግሩፕ አላቸው። ግሩፕ ሰርተው አታክ የሚያደርጉት እና ቤታየው ሺዝ ወጣት ናት፣ ሲንግል ናት። ሺዝ ናት ሜሪድ፣ ልጅ የላትም አይደል? እዚህ as far as we know ግን ምንድነው አያገባኝም። አሁን እኔ ምንድነው ማድረግ የፈለኩት ቤታየው በቃ የሰው ፍቅር ከሰጠሽ መጠንቀቅ አለብሽ። ሊጠቀሙብሽ አውቀው አንቺን አሁን እኔ ብሔርተኛ አይደለችም ቤታየው፣ ልትሆን አትችልም። ኤርትራዊን ትወዳለች። አሁን ኦሮምኛ ሙዚቃ መጫወት አትችልም። እሷ ፍሪደም የላትም ታውቃለሽ አይደል? ያ የፈለገችውን ነገር ማድረግ አትችልም። ፍሪደም የላትም። ፍሪደም አይሰጧትም። ኦሮምኛ በባለፈው ስትሳቀቅ አውቄ እኔ የኦሮምኛ ሙዚቃ አርቄ ለጠፍኩባት። ለምን የምትሳቀቅ? ከፈለግሽ ጨፍሪ። እኔ አማራ ነኝ፣ ድብን ያልኩ በእናቴ ባባቴ ጎንደሬ። ባለቤቴ ግማሽ ኦሮሞና አማራ ነው። ማናታችሁ ተተከሉ። ከባለቤቴ በላይ ማንም የለብኝ። በዚህ ማንም እንደዚህ ቆንጆ ቡና እየሰጠችኝ ማለት። ስለዚህ ቤታየው አሁን we have to stand for you, we're gonna stand for you። ለአንቺ ነው ድምፅ የምንሆነው። በሰፊው መጠሽ እንነጋገራለን። ከምር ቤታየው አንቺ አሁን ዩቲዩብንም በስነ ስርዓቱ መስራት ትችላለች። በጣም ሜካፕ አርቲስት ጎበዝ ናት። አስወርት ጋር አንዳንድ ጊዜ እኮ በጣም ጎበዝ ናት ልጅቷ። ታለንት አላት። መጫወት ትችላለች፣ መናገር ትችላለች። እሷን ግን መጠቀም የሚፈልጉ ፖለቲከኞች አሉ። አክራሪ መሰሪ የሆኑ እቺ ነገ ከነገ ወዲያ ኢትዮጵያ እኮ ብሔር ፖለቲካ እኮ ጠፍቶ እኮ ዲሞክራሲ ይመጣል። ምን ልትሆኑ ነው? ማን ላይ ፍቅር እንደሚጥልሽ አታውቂም። ፍቅር ውር ነው እኮ ፓስተር። ማን ላይ እንደምትጥል አታውቂም። ይነቨር ነው አይደል? ኖ አላውቀውም። ማንም አያውቀውም። ጌች አያውቅም። ጌች እኮ ሀቢባ 2 ትዳር አፍርሳበታለች። ገና ለማግባት ሲዘጋጅ 2 ትዳር ፈርሶብኛል። እና እኔ ቤታየው እንደ ትልቅ ወንድምሽ ነው ማየት ያለብሽ። እኔ ፐርሰናሊ በጣም ቢዩቲፉል ሚስት ያለችኝ 4 ልጆች አሉኝ። ቤታየውን በቁመቷ ቤታየውን የምታልጅ አለኝ። ሲስተርፉል እንድትሆኚ ነው እና ክፋት ስለሌለሽ ነው ቤታየው እንጂ እኔ ከሰው ጋር እኔ ለቤታየው ሙዚቃ ሰርቻ ቃለሁ የለም። አንተ አልወጣም። እኔ ሙዚቃ ከሰራሁባችሁ እና ልስት ውስጥ የከተትኳቸው ሰዎች አሉ የማይወጡ። ማናትች ዩዘር 818 የማንን ፎቶ አድርጋ ነው የመጣችው? አይ እኮ እኔም እሱ ግራ ገባኝ። የማሚን ይመስላል። የማሚን ትመስላለች። እሺ ዩዘር ሰላም ነው? ነስቲ አውሪ። ቆይ ዩዘር የኔ ባለቤት እንደዚህ አትቀባም። ጥቁር እንደዚህ ዩዘር የሚያስጠላኝ እንደዛ የሚያደርጉ ያ ዩዘር አታወሪም? ቲቲ ሞገስ ነውረች እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ሰላም ነው። ፎሎ ሳታረጊ ነው የገባሽው? ሚስት ስለምወዳት በዚሁ አጋጣሚ እግዚአብሔር ቃል ባልና ሚስት አንድ ናቸው ይላል። አይ አንድ ናችሁ፣ ግን በእውነት ነው የምልህ፣ እግዚአብሔር ምስክሬ ነው። በጣም ነው የምወዳት እና አላት ወልላለሁ። ግን ባሌንም ወደጂው ጥሩ መልካም ነው። ቲቲ አመሰግናለሁ። እኔ ምን አደረኩሽ? እኔ ናቶጂ በእውነት ነው የምልህ፣ በጣም ጥሩ ሰው ነው። ግን በቃ አነጋገረው ማይ ጋድ ኪሮስ ወንድማችን ኪሮስ ቲቲዬ ቲቲ ባደወይ እኔ ጋይስ በንግግሬ በምናምኔ ከምትጠሉ ግቡና አናግሩ።
ገብታችሁ አናገራችሁኝ ከ10 ደቂቃ በኋላ ተወያይተን ተነጋግረን ካልተመቻችሁ ቦልቃችሁ ነው። አይ ነው አንተ እኮ ቲቲ ምን እኔ አሁን ነገስ እኔ ምን አድርጌሽ ነው አስቀይምሽ? በእውነት እኔ ሁሌ ነው የምሰማው። አንተም ጥሩ ሰው ነህ። ሚስቴን ግን ሞር በጣም ነው ሚስቴማ የታወቀ ነው። እኔ እኮ በጣም ቀናተኛ ነኝ ታውቂያለሽ። የእሷ እንትን እኮ ድሮ አንተ እኮ ቅማንት ሚስቴን ስላከበርሻት ብቻ አክብሬሻለሁ። ቅማንት ጎንደሬ ነህ አንተ። አፄ ቴዎድሮስ ነህ። ጎንደሬ ነኝ ግን ያው እናመሰግናለን። የኛ መንግስት እኮ ነው። እሺ እናመሰግናለን። ቲቲ ማነሽ? ትዕግስት ቲቲ አሁንም ፎሎ አረጋለሁ። ዮዳብዬ አንተም አድርገኝ እስኪ። እኔ ምን ችግር አለብኝ? እኔ እኮ 7 አካውንት ነው ያለን። ችግር እኮ እኔ በተለያየ አካውንት የገባሁባችሁ ነው ያስቸገርኳችሁ። ቲቲዬ እኔ አሁን ካስቀየምኩሽ አንድ ነገር ማድረግ አለባችሁ። አሁን እኔ ሁሉን ፖለቲካም ሃይማኖትም ሁሉ ነገር ተቻለሁ አይደል? ግን ፌር ነኝ፣ ሁሉንም ነው። አንዱን ብቻ ለይቼ ብናገር አይ ሰውዬ ጥላቻ አለበት ይባላል። ሌላ ደግሞ እኔ ውጭ ሀገር ነው ያደግኩት። ኢትዮጵያን አሁን ነው እየተማርኩ የመጣሁት ኢትዮጵያኖቹ እና ቲቲ ባለቤቴን ስላከበርሽልኝ ከሁሉም በላይ እኔ አክባሪ ባለቤቴን የሚያከብሩ የሚወዱ ወዳቸዋለሁ፣ አከብራቸዋለሁ። እኔም በጣም ነው የምወዳት። ደግሞ እዚህ ብትሆን አገኛት ነበረ። ከካናዳ ሙባረክ አለች ሰማሁኝ እና ካናዳ ነሽ? ካናዳዊ ነሽ? የት ካናዳ? ቫንኩቨር? ኤድመንተን እንዴ! በጣም እኮ ታዋቂ እኮ ናቸው ታውቂያለሽ። ባሉበት አካባቢ ማለት ነው። ባሉበት ፌመስ እኮ ናት። እንዴ ምን ጠልፌ እንደመጣሁ እኮ አያውቁም እኮ ሰው ታውቂያለሽ። እኔ ፓራዳ እኮ ነኝ። እግዚአብሔር ግን ሲወደኝ እንደኔ ያለ ጋጣ ወጥ እንደኔ ያለ ሜዳ አህያ ደስ ያለኝ ቅድም ጋ ስታረጉ ከመማርን በውስጥ አናግራታለሁ። በቃ ቂም እንደማትይዙ ሰው እንደሆንክ ደግሞ በቃ በዚህ ተረድቻለሁ። ኖ ከመማር ጋር እኮ ሰላም ፈጥረን መማር ጋር ያጣሉን ሰዎች እኮ ምን መሰለሽ ነው ያነገለገልሽ። አሁን መማር ምን አይነት ሰው መሰልኩሽ ነው? ሰው እንዲለወጥ በጣም እገፋለሁ። አሁን መማርን የሚጠቀሙባት ብዙ ባለጌዎች አሉ። አንቺ ከባለጌ ጋር ስትሆኚ ገባሽ? የአንቺ መልካምነት ይደበቃል በባለጌዎች አይደል? እዚህ ሶሻል ሚዲያ ደግሞ ምን ያደርጋሉ? ተሳዳቢዎች፣ አክራሪ ብሔርተኞች፣ አክራሪ ሃይማኖተኞች እንደነ መማር ያሉ ሰዎችን እንቅ አድርገው እንደነ ቤታየውን እንቅ አድርገው ይዛሉ። አይለቁም። በእነሱ ተለጠፉ። የእነሱ ብልግና እኔ አሁን እንደ አንድ ፖለቲከኛ ተንታኝ እንደ አንድ አክቲቪስት ህዝቤን የሚበድል ሁሉ ስቃወም ሴጋው መማር ቤት ውስጥ ገብቶ ሲደበቅ በተባራሪ ጥይት የሚሞቱ እኮ አሉ አይደል እንዴ? ግን መማር እኔ እውነቴን ነው በጣም በውስጥም ቴክስ አድርጌላት ከዚህ በፊትም ለ2 ዓመት ነው እኮ የመማር እኮ ባዲጋርድ ነበርኩኝ እኮ እነ ወንዶሰን በጎንደሬነቷ ሲያጠቋት እኮ እኔ ነኝ እኮ መጀመሪያ ግንባር ቀደም ስታገላት የነበር ታውቃለች። መማር ግን በመሀል እኔን ለማሰደብ ብሎ ቤቷ እየገቡ የኔ ባለቤት መማር ቤትን ተሰደበችልኝ፣ ሰደቡብኝ። በቃ ዝም ብሎ እኔ ደግሞ ባለቤቴን ሲነኩብኝ በጣም ለምን አሁን መማር ክብር ያላት ተሳዳቢ አይደለችም አይደል? መማር እንዲያው ለሰደቧት ለረገሟት ሰው ወጥታ አትሳደብም። ግን እሷን ወክለው የሚሳደቡ አሉ። እንዲያውም ቤታየው እሷን ወክላ ከስንት ጎጋ ተጣልታለች። መማር ስትነካ ሀሜታ አኒታ የምትባላለች ቤት ከፍታ ፎቶ ለጥፋ የምትሳደብ። አሁን እኔ ጥያቄ መማር አንቺ መልካም ሴት ነሽ፣ አንቺ ተሳዳቢ አይደለሽም፣ አንቺ ባለጌ አይደለሽም። ለምንድን ነው ከእንደዚህ አይነት ሰዎች ጋር ራስሽን የምታደርጊው ስትል እኔን ደግሞ ምን አለች? አንተ ስለ ጆከርን እኔ ልሰራባቸው ነው። እኔ እኮ ላስተካክል ነው፣ ጓደኞቼ አይደሉም። ስለዚህ አሁን ቤታየው መልካም ሰው ናት። ቤታየው መልካም ሰው ማለት በአፍ በንግግር እኮ አይደለም። የሰው ልጅን ኢንቴንቱንና መሬት ላይ ወርዳ ሰው የምትበድል አይደለችም። ቤታየው እርዳታ ላይ ትገኛለች ሁሌ። እንዲያውም የመማር እርዳታ ሰክሰስፉል የሆነበት ምክንያት አንደኛው ቤታየው ናት። ሂዊ የምትባል ደግሞ አለች፣ አንድ ሂዊ ድሮን አለች። እሷ ራሷን ባለጌ ትባላለች። አሮን ጤቅ ባለጌ አትመስለኝም። ባለጌ ያደርጓቸዋል።
ተሳዳቢ ግን የሆነ እንትን ላይ ግን ስታያቸው ላይ እርዳታ ላይ ምናምን ላይ ስታያቸው ደግሞ እራሳቸውን ዝቅ አድርገው ሰው ለመርዳት ሲሄዱ ታያለሽ። ይሄ ነገር አሁን እኔ በደንብ ሪሰርች ካረኩ በኋላ ለዚህ ነው አሁን መማር ትክክለኛ እርዳታ ትረዳለች። እንትን አትልም። ጌመር አይደለችም መማር። ጌም ትጫወታለች መማር አንዳንድ ጊዜ ነው ለቲክቶክ ሲባል መማር ምንድነው? እኛ አሁን መማርን የተጫወቱባት ሰዎች አሉ፣ የተጠቀሙባት ሰዎች አሉ፣ እንድትጠላ ያደረጉ ሰዎች አሉ፣ ፖለቲከኞች እርዳታ ውስጥ ያሉ ምናምን ገብተው በእሷ ተለጥፈው የሚሰሯሉ። ወደ ምንድነው ገባሽ? ላይ እኔ ባደወይ መማርን ብላክ ሜል ያደረጓት ሰዎች አሉ። ብላክ ሜል ያደርጋሉ። ታውቃላችሁ አይደል ጋይስ? ብላክ ሜል ማለት አሁን ቤታየው ላይ ምንም ነገር ስለሌለበት አሁን ቤታየው እንትን ብትሆን አሁን ከኩማ ጋር ትወጣ ነበር፣ የኩማ ገርፍሬንድ ነበረች ምናምን መረጃ ቢኖራቸው በቃ ያጠፏት ነበር። ያ ልክ ነው። መረጃ ይዛሉ። ስልክ እንዳታወሩ ሪኮርድ ያደርጋሉ። ኪዱ ሪኮርድ አድርጋት ቤታየውን አላጫወተችልኝ። ብላክ ሜል ምንድን ነው በአማርኛ? ገሚ ማቻገ ጥቁር መዝገብ ስም ያው ስሟን እንደማጥፋት እንደማለት ልጆች አሉኝና በጣም ያስቁኛል። አስወርት ጋር ልጆች ግን በጣም ነው የሚያስቁኝ። ዴሮን ኬር እኮ ለምን የፈለገ ነው አታረጉ። መጦ መሀል ላይ ጥልቅ ነው የሚሉት። በነፃነት ያደገ ልጅ ኤኒዌይ ሶ አሁን ሁላችሁ ታች ያላችሁ ታፕታፕ እና ኮፒ ሊንክ አድርጎ እኔ ሆነ ቤታየው ቅድም መጣ ላናግራት ፈልጌ ነበር። እኔ ቤታየው ከምር ነው የምልሽ፣ ከምር የቀለድኩኝ አይደለም። ከምር ከዚህ ሁሉ ትርኪ ምርኪ ወጥሽ የፈለግሽውን ነገር ማለት ትቻለሽ። ከዚህ ስልሽ ምንድነው ከፖለቲካው ፖለቲካ እንደፈለግሽ ማውራት ትቻለሽ፣ መብትሽ ነው። ጀስት ቢ ኬርፉል። ምክንያቱም አልሬዲ አንቺ ትግሬና ኦሮሞ ለአንቺ መቼም አይተኛልሽም። እንደዛ የምልበት ምክንያት ደግሞ ቢኮዝ ኦፍ ዋት ዩ እኔ አሁን ለምሳሌ የተናገርሽውን ነገር ከዚህ በፊት በአማራ ወክለሽ የተናገርሽውን ነገር ቀድተው ለትውልዳቸው አስቀምጠዋል። እሷን ብቻ አይደለም አሁን እኔም የተናገርኩ አይደለም። አንድ የሚዩት ክፈቱ እኔንም